ለምን ኢትዮጵያዊ እንደሆነን ለምን አበሻ እንደሆነን አቤት ጌታዬ ስም ይባረክልኝ። ዛሬ ደስ ብሎኝ ነው የመጣሁት። ግን እኔ ቀን አይደለም ዛሬ ማለት እኔ ቀን ስላችሁ እኔ ቅዳሜና ማክሰኞ ነው ገባ በቃ ውስጤ ውጪ በይ ሲለኝ ደግሞ መጥተት አልኩኝ። ህግ ጥሼ ማለት ነው ህግ ጥሼ ነው የመጣሁት ዛሬ። እኛን ደግሞ ህግና ምናምን አይገድበንም። ስለዚህ በህግ ሳይሆን ምን ኖረው አይደል? ከህግ በታች አይደለም ከህግ በላይ ናችሁ ተብሎ ተጽፏል። ህግ ምናችን ነው? ሞግዚታችን ነው አይደለ? ሞግዚታችን ነው። በብሉይ ኪዳን ጊዜ ሞግዚት ነበረ። ከዛ ትክክለኛው አባታችን ወላጃችን ምናምናችን ኢየሱስ ሲመጣ ህግና እኛ በጌታ ሰላም ተለያይተናል። ስለዚህ ብትወዱኝ ትእዛዜን ጠብቁ ያለው ወዳጅህን ውደደው ባልንጀራህን እግዚአብሔር አምላክን በፍጹም ልብ በፍጹም መንፈስ ውደደው። አለቀ። ይሄ ነው እንግዲህ ተሰጠንኛ ደግሞ። ስለዚህ ኢየሱስን የፈጠረንን አምላካችንን ደግሞ ውድድ የእውነት በእውነትና በመንፈስ እናመልከዋለን። በእውነትና በመንፈስ ለሱ እንኖራለን። በእውነትና በመንፈስ እንገዛለታለን። ኢየሱስ ያድናል ለዘላለም። ኢየሱስ ጌታ ነው። እንደምን ከረማችሁ? ደህና ናችሁ ወይ? እንደምን ሁለት ቀን አይደለ? ዛሬ ምንድነው? ሐሙስ ነው። ማክሰኞ ገባ ብዬ ወጥቻለሁኝ። እንደምን ናችሁልኝ? እንዴት ናችሁልኝ? በጣም ቸኩዬ ነበር። ማክሰኞ የልጄ በርዝዴ ነበር። we have really wonderful ጊዜ ነበረን። የ3 አመት ልጅ አለኝ። ትልቋ እንግዲህ እኩያዬ ናት። ትንሹ ግን 3 አመት ነውና 3 አመት ሞልቶት እግዚአብሔር ባርኮኛል። በጣም የተባረኩ እኮ ነኝ። ጌታ ይባረክ። በጣም በቃ ምህረቱ የገነለልኝ ሴት ስለሆንኩኝ እንደኔ እግዚአብሔር ምህረት ይብዛላችሁ፣ ይግነንላችሁ። ቤታችሁ በእግዚአብሔር ምህረት ይሞላ። በእውነት እውነቴን ነው። ምህረቱ በዝቶልኛል። እኔ እግዚአብሔርን የማላመልክበት ምንም አይነት አንዲት ነገር የለኝም። እግዚአብሔርን የማላመሰግንበት ምንም ሪዝን የለኝም። ስነሳም ከእንቅልፌ ከየት እንዳመጣኝ ስለማውቀው ልኬን ስለማውቅ እግዚአብሔር እኮ ደስ ይላል። ልካችንን አሳይቶን ልካችንን ካሳወቀ በኋላ በረከት ይመጣል። ስለዚህ ከዛ በኋላ ምንም ወሬ የለም። በቃ እኔ ያደረኩት ምን የለንም። በእውቀታችን የምንለው ነገር የለንም። በክብር መስጠት ብቻ ነው። ስሙ ይባረክልን። ኢየሱስ ክርስቶስ ጌታ ነው። አሜን። ስለዚህ እኔ ተባረኩ ሴት ነኝ። ማዘር ደስ ይለኛል። እናት መሆኔ ደስ ይለኛል። በጣም እውነት ጥሩ እናት ነኝ። ደግሞ ጥሩ ሚስት ነኝ። ጥሩ እናት ነኝ። ጥሩ ጓደኛ ነኝ። እውነት ባርኮኝ ነው። ግን ከራሴ የሆነ ነገር አንዳች ነገር የለኝም። የእግዚአብሔር ምሕረት በስቶልኝ ግን በቃ ሾት አድርጎ አስተካክሎኝ ጥሩ ጓደኛ፣ ጥሩ ሚስት፣ ጥሩ እናት፣ ለእናቴ ደግሞ ጥሩ ልጅ ነኝና ለወንድሞቼና ለእህቶቼ ደግሞ መልካም እህት ነኝ። ለምን ጌታ ያስተማረኝ ሴት ነኝ ማለት ነው። እግዚአብሔር ይባረክ። የራሱ የሆኑትን ደግሞ አስቀድሞ ያውቃቸዋል። ኢየሱስ ጌታ ነው። እንደምናችሁ ደህና ናችሁ እያልኩኝ ነው። አንዷ ልጅ ምን አለች? ሰብልያና አንድ ጊዜ ሳይርስም ብዬ በጣም ስላሳቀኝ ነውና የእውነቴን ነው ሳቁት። ቮይስ ሜል ላከችልኝና ድሮ ታሳሻቸዋለሽ አባባ ተስፋ ያለችኝ ልጆች ሆነን አብለን ነበር የምናዳምጣቸውና አንዳንዴ በቃ ተረት የምታወሪልኝ ሁሉ ነው የሚመስለኝና ነው የምታስበኝ እና አባባ ተስፋዬን በጣም ስለምወዳቸው ልክና አባባ ተስፋዬ እኮ ነው የምታወሪልን ብላ አለችኝና አይላባ አባባ ተስፋዬና እኔ ደግሞ ማማ ተስፋዬ መሆኔን አሁን እግዚአብሔር ይባረክ ለዚህ ቀን ያበቃን አምላክ እና አም ብለስድ በጣም በእውነት የተባረኩ ሴት ነኝና ስለ መባረኬ ስለ እግዚአብሔር ስሙ ይባረክ። አሜን። ተባረኩልኝ። ብሩካኖች ናችሁ እናንተም የተባረካችሁ። አድዬ ያያየውሽ ነኝ ቆንጆ ብረክበይልኝ። አንቺም በጣም አመወዳችሁ እህቶቼ፣ ወንድሞቼ፣ ወገኖቼ። ዛሬ ደግሞ ለምን መጣሽ? በቀደም ማክሰኞ ዕለት ገባ ብዬ ነው የወጣሁትና አንዳንድ ቦታ ላይ አላብራራሁም ትንሽ እና ሴት ለምንድነው ጸጉሯን አትሸፈን የምትዩ ምናምን ብለው በጣም ብዙ ሰዎች ሰብልዬ ቁጥር 6 ላይ እኮ ጸጉሯን ትላጭ ትቆረጠው ይላል። ስለ ጸጉር ያወራል። እሱ ጋር ምን ነው ጃምፕ አረግሽው? ጃምፕ አላደረኩትም ተናግሬያለሁ፣ ግን አልገባቸውም፣ አልተግባባንም እና እሷን ፓርት አብራራታለሁ። በጣም ነው አብራራት። ምክንያቱም እህቶቼ በመጀመሪያ ደረጃ አንድ ነገር ልነግራችሁ ፈልጋለሁ። የእግዚአብሔር ሃይማኖትና ክርስትና የተለያየ ጉዳይ ነው። ሃይማኖት ከምን ጋር የተያያዘ መሰላችሁ? ከባህል ጋራ፣ ከምናምን ጋራ፣ ከብሔር ጋራ
ከምናምን ጋራ ሃይማኖት እና ምንድነው ሃይማኖተኞች የሚያወሩላችሁ እንደ ሃይማኖት ነው የሚያወሩት። እኛ ደግሞ ጌታ ኢየሱስ ስሙ ይባረክ ከነገር ከቋንቋ ከምናምን ከሁሉ ነገር ተዋጅተናል። ጳውሎስ ራሱ ሲናገር ሁሉ ተፈቅዶልናል፣ ሁሉ ደግሞ አይጠቅማቸውም። ሴት የለም፣ ወንድ የለም፣ ጨዋ የለም፣ ባለጌ የለም፣ እንትና የለም፣ ሁሉም በክርስቶስ ፊት እኩል ናቸው። ኢየሱስ ያድናል ለዘላለም። ስለዚህ እኛን ምንድነው ሃይማኖት አይመለከተንም፣ ባህል አይመለከተንም። የሚመለከተን ባህል እንደ ምድር ነው። ግን የሰማያዊ ነገር ስንሰራ ደግሞ የሚመለከተን እኛ የክርስቶስ አምባሳደሮች የክርስቶስ ደቀ መዛሙርት እንጂ የሰው ደቀ መዛሙርት ስላልሆንን እንደ ክርስቶስ ቋንቋ እንኖራለን። ኢየሱስን እየሰበካችሁ ያላችሁ ሰዎች ሴት እንዳትሰበክ፣ ሴት እንዳታወራ ምናምን እንዳትል በእንደዚህ ምን ነው ሴት ላይ ህግ በዛ። የወንዱን ህግ ታዲያ ጃምፕ እያደረግነው ነው ወይ? ወንዱን እዛ ጋር የተናገረውን ምን ነው ጃምፕ አረግ ነው? እሱ ጋር ምን ነው ሪዝን አበዛችሁለት ለወንዱ? ወይስ እዛ ጋር ወንድ የሚለው ቋንቋ ወንድን አይመለከትም? ወንድን አይመለከትም። ምን ነው እነ ወንዶች ወይንም ድሮ እነዚህ ይቅርታ አድርጉልኝ ጤነኛ ወንዶችን እኔ አልነካም አልተናገርኩም። እንደው እንዲህ ሃይማኖተኛ የሆኑ ሴትን ፕረስ ማድረግ የሚፈልጉ ምናምን እንደዚህ ቅጥርጥር ያሉ ወንዶች እንደገና ምንድነው ምን ልበል እንግዲህ እና some part እንደዚህ ይላል አይደል? ወንድ ልጅ ጸጉሩ እንዳይሸፈናል እንዴ ያለው ራሱን አይደል ያለ። ሴት ልጅ ራሷን መሸፈን ካልቻለች ምን ትደረግ? ጸጉሯን ትቆረጥ ወይም ትላጨው። እኔ ደግሞ እንግዲህ ራሴን አልሸፈንኩም ተቆርጫለሁ። ስለዚህ ተስማምተናል ማለት ነው። ስለዚህ የፈለኩት ማለት እችላለሁ። ጸጉራችንን አጨራጨር አድርገን እንደኔ በስታይል ትቆረጡና ያልተሸፈናችሁ ማለት ነው። ቁጥሩን እንግዲህ ዳይሬክት ካነበብነው ስትሬት አንብበን አፕላይ የምናደርግ እስከሆነ ሴት ልጅ ራሷን መሸፈን ከሌለባት ትቆረጥ ወይ ትላጨው። እንደውም መላጣ ጸጉር እኮ ፋሽን ነው ታውቃላችሁ አይደል? አንዳንድ ቦታ ላይ ታዲያ ጸጉራችንን መላጨት ነው። ከዛ አሪፍ የጆሮ ጌጥ አድርጋችሁ መዘነጥ ነው። ወይንም መላጣ ሆነን ወይንም በስታይል እንደኔ መቆረጥ ምን አስረዘማችሁ? እንደውም ሙቀቱም አይቻልም ጸጉር ሲረዝም። ወይ ጌታ ኢየሱስ። እንግዲህ ቴዎሎጂያን እንደፈለጉ እንደገና ሮማን ካቶሊክ እንደፈለጉ ሲሉን እስቲ ካህናትን ጠይቋቸው። በጌታ ፍቅር ይዣቸዋለሁ። እስቲ ይሄንን ክፍል እንደው እርሶ ያብራሩልኝ። ለምንድን ነው እርሶ ቆብ የሚያደርጉት? መጽሐፉ ላይ ወንድ ልጅ ራሱን እንዳይሸፈን ይላል። ከየት አምጥተውት ነው እርሶ የሚሸፈኑት? እስኪ በሉልኝ። እግዚአብሔር ነው ውሸታም ወይስ ሰው ነው ውሸታም? ማንን ውሸታም ልናደርግ ነው? እግዚአብሔር ዋሽቶ አያውቅም። ዋሽቶ ያውቃል እንዴ? ጄኔሲስ ላይ ሄደን ስንመለከት፣ ዘፍጥረት ላይ ሄደን ስንመለከት፣ ዘፍጥረት 44 አካባቢ ሄደን ስንመለከት ለሙሴ ምን አለ? በመጀመሪያ ደረጃ የካህን ልብስ የኦርቶዶክስ የካቶሊክ ምናምን አይደለም። ልብስነቱ ቆቡ ቀሚሱ የተሰጠው ለአሮን ልጆች ለካህናት ነው። ስለዚህ ካህን የሆነው ሁሉ ኦርቶዶክስ ቢሆን ካቶሊክ ቢሆን ፕሮቴስታንት ቢሆን መልበስ ይችላል። ካህን ማለት ነው። ካህን ይለብሳል ማለት ነው። ረጅሙም ቀሚስ ቆቡንም ማድረግ ይችላል። ስለዚህ ይሄ ቢሎንግ ቱ ጋድ ነው፣ በእግዚአብሔር ስር እንጂ በየትኛውም ዲኖሚኔሽን ስር አይደለም። ቀሚሱም ኮፍያውም ዛሬ ነፃ እንድትወጡ በዚሁ አበስራችኋለሁ። እሺ መጽሐፉን አንብቡ። እዛ ላይ ዘፍጥረትን አንብቡ። ስታነቡ ዘጸአት ላይ ማለላችሁ እሱን ስታጠኑ ለአሮን ልጆች ለካህናት የተሰጠ ልብስ ነው። እሺ ልብስ ነው። ዘዳግም ላይም አለ። አንብቡ። ክፍሉን የምትፈልጉ ከሆነ አውጥቼ ልልክላችሁ እችላለሁ በትክክል ካላገኛችሁ። ስለዚህ ቆቡ የማን ነው? ለአሮን። ቀሚሱ ለአሮን ልጆች የተሰጠ ነውና ለሙሴ ምን አለው? የአሮን ልጆች ቀሚስ አልብስልኝ ኮፍያም እንዲያደርጉ ስጣቸው አለ። ታዲያ ይሄንን ያለው እግዚአብሔር ካህናት ጸጉራቸውን እንዳይሸፍኑ ራሳቸውን አይሸፍኑ ለምረው ጳውሎስ ደግሞ እዚህ ጋር መጥቶ የሚለው እንዴ? ለምንድን ነው የሚለው? አይደለ? ለምንድን ነው የሚለው? ህግን ሽሯል እንደ ኢየሱስ መጥቶ ህግ ሊሽር ነው እንደ ኢየሱስ የመጣው ነው እንዴ?
እንግዲህ ጳውሎስ መጥቶ ጸጉራችሁን ሸፍኑ አትሸፍኑ ጸጉራችሁን ነው ያለው ጳውሎስ ሴት መሸፈን አለባት ካለ ኦኬ ወንድ ልጅ ራሱን እንዳይሸፈን ይላል ለምንድን ነው ካህኑ ራሱን የሚሸፍነው ምን ነው ወንዱ ላይ ፎከስ አላረጋችሁም ሴት አፏን መዝጋት አለባት ትቀመጥ ቤት አደባባይ እንዳትታይ በመጀመሪያ ደረጃ የአሜሪካ ህግ የሳውዲ ህግ የኢትዮጵያ ህግ የእንትና ህግ ሰማያዊ ነገር የእንትና ህግ ሊያጠነጥንላ አይመጣም እኛ በአሜሪካ ህግ ወይንም በሳውዲ ህግ ወይንም በኢትዮጵያ ህግ ወይ በመናምን ህግ አይደለም የምንመራው በእግዚአብሔር ህግ ነው አሜን ኢየሱስ ያድናል የምንመራው በእግዚአብሔር ቃል ህግ ነው የምንሄደው ስለዚህ ታዲያ አንደኛ ቆሮንቶስ ምዕራፍ 11 ላይ ሲጀምር ወንድ ልጅ ራሱን እንዳይሸፈን ካለ ካህናት ምን ሆኖ ነው ቆብ የሚያደርጉብን ታዲያ ለምንድን ነው ባታውያን ጸጉራቸውን የሚያስረዝሙት ታዲያ እዚህ ክፍል ላይ የሚያወሩት ከሆነ ሴት ላይ ፎከስ ከምናረግ መጀመሪያ ወንዶች ወገባችሁን ይዛችሁ ሴት ልጅ መቀመጥ አለባት አፏን መሰብሰብ አለባት መናገር የለባትም ባህል ነው ባህል አይደለም ይሄ ነው እያልን ከመተንተናችን በፊት እዚህ ጋር ታዲያ ወንዱ ለምንድን ነው ቆብ የሚደፋው ራሱን እንዳይሸፈን ይላል ስለ ራሱ ከሆነ ማለት ስለ ጭንቅላቱ ከሆነ ወይ ስለ ጸጉሩ ከሆነ የክፍል ይያወራ ያለው ለምንድን ነው ቆብ የሚያረጋው ታዲያ ትንሽ እግዚአብሔር ቃል ይገባችሁ አልመሰለኝም እሱን አልተነተንም ባለፈው ማክሰኞ ለታ ስለዚህ ጉዳይ ተናግሬያለሁ ራስ ማለት ምን ማለት እንደሆነ አውርተናል አይደለ ራስ ማለት ክርስቶስ ማለት ነው የወንድ ራስ ክርስቶስ ነው የክርስቶስ ራስ እግዚአብሔር ነው የሴት ልጅ ደግሞ ራሷ ባሏ ነው ወንዶች ናቸው አይደለም ባሏ ነው ኢየሱስ ያድናል አሜን አንድ ሙስሊም ወንድ ምን አለኝ ታዲያ ጥያቄ ነው እናንተ ሰዎች ታዲያ የኢየሱስ ክርስቶስ ራስ እግዚአብሔር ነው ካላችሁ ሁለት አምላክ ነው ያላችሁ አይደለም በመድር ሳለ ኢየሱስ ክርስቶስ በመድር ሳለ እንደ ሰው ነው የተመላለሰው እንደ ልጅ ነው የተመላለሰው አይደለም እንዴ ስለዚህ ኢየሱስ ራሱ ሊያገን የመጣው ሊያሳይ የመጣው አባቱን ነው ስለዚህ ወንድ ልጅም ሊያሳይ የሚያስፈልገው ማለት አባቱን ነው አይደለ ራሱን አይደለ ምንድን ያለው ምንድነው አም ሶሪ የሆነ እንትና እንችል ቀባጥር ነበር እዚህ ቅርታ ምንድን ያለው ራሱን እንዳይሸፍነው ነው ያለው ታዲያ አይደለም ሴት ራሷን መሸፈን አለባት ነው ያለው ራሷን መሸፈን ያለባት ታዲያ ወንድ ለምንድን ነው ራሱን የሚሸፈነው ለምንድን ነው ጸጉሩን ማስረዘም ነውር እንዲሆንበት ሁሉ ወንድ ልጅ ጸጉሩን ማስረዘም ነውር እንዲሆንበት ሁሉ አታውቁምን በምኑ በባህሉ ታዲያ ለምንድን ነው እነ ማናቸው ምን ነው እዚህ ላይ ፎከስ አላደረጋችሁም ለምንድን ነው እግዚአብሔር ታዲያ የሳምሶን ጸጉር እንዳይቆረጥ የነቢያቶቹ ጸጉር እንዳይነካ እነሱ ለኔ ተለዩ ናቸው ጸጉራቸው ላይ ምላጭ እንዳያርፍ ያለው ለምንድን ነው ታዲያ ኦኬ ሴት ልጅ ኦኬ እንደዛ ከሆነ ደግሞ ሴት ልጅ ራሷን ማትሸፈን ከሆነ ቁጥር 6 ላይ ምዕራፍ 6 ላይ ማለት ፍጥረ ምንድነው ቆሮንቶስ ምዕራፍ 11 ቁጥር 6 ላይ ደግሞ ምን ይላል ሴት ልጅ ራሷን የማትሸፈን ከሆነ ራሷ ጸጉሯን ትላጨው ወይንም ጸጉሯን ትቆረጠው ይላል ይሄ ነገር ስለ ጸጉር ከሆነ ስለ ጸጋ ካልሆነ እያወራ ያለው ስፔሲፊክ ስለ ጸጉር ከሆነ እያወራ ያለው ኦኬ ሁላችንም አጨራርገን ይሄው ጸጉራችንን አጨራርገን ይሄው አለን ስለዚህ ዊ ፋይን መሸፈን ካልፈለገች ራሷን ጸጉሯን አጭር ታርገው ወይ መላጣቱን ከሆነ ያለው ይሄው ጸጉራችንን ቆርጠን ቁልጭ ብለናል ስለዚህ ምን እናርግ እንግዲህ ታዲያ አሁን ከዚህ በኋላ ካልተሸፈነ ትቆረጠው መላጨቱ ኖር ካልመሰላት ደግሞ ትላጭ ከፈለገች መላጨቱ ከሚያሳፍራት ከሆነ ጸጉሯን አጭር ታርገው ይሄው አጭር ነው ጸጉር የሚያወራው ስለዛ ነው እና ዝም ብላችሁ እናንተ እንደወደዳችሁ እየደበላለቃችሁት የእግዚአብሔርን ቃል እንደፈለጋችሁ አታውቁም ምን አለኩ ወርደ ቁጥር 16 ላይ ስንሄድ የወንድ ልጅ ጸጉር ቢረዝም በባህሉ ቢረዝም ጸጉሩ ባህሉ ነውር ነው እንደ ነውር ይታይበታል ነውር ነው ሴት ልጅ ደግሞ ጸጉሯ በባህሉ ነው ያለው ሴት ልጅ ጸጉሯ ቢያጥር ምንድነው ጸጉሯ ቢቆረጥ ቢያጥር ነውር ነው አለ ደግሞ እዚህ ጋር መጣና ቁጥር 6 እና ቁጥር 16 እስኪ ሁለቱን አዛምዱና ተመልከቱልኝ ምንድነው የሚቀባጥረው ጳውሎስ ታዲያ እንደዚህ ከሆነ አም ሶሪ ቀባጣሪ ነው ያልኩት አይደለም ጳውሎስ የተናገረው ሁሉ ትክክል ነው
ግን እንደ ሰው ቀባጠር አይደለም። እንደኛ አሁን እየቀባጠረን እንዳለ ነው አይደለም የሚያወራው። እሱ የእግዚአብሔር መንፈስ በውስጡ ሆኖ ነው የተናገረው። ኢየሱስ ያድናል። አሜን። ስለዚህ ሴት ልጅ ራሷን መሸፈን የማትችል ከሆነ የማትሸፍነው ከሆነ ራሷ ባሏን የማትሸፍነው ከሆነ የማትሸፈን ከሆነ ጸጉሯን ትላጨው። አታውቁም? ምን አለ 16 ላይ ስትሄዱ እኮ አታውቁም? ጸጉሯ እኮ መጎናጸፊያዋ ነው፣ ክብሯ ነው፣ ግሎሪዋ ነው። ጸጉሯ እኮ እንዴ አይገባችሁም? እንዴ ሰዎች እንዴ ነው የምታዳምጡት? 11ንና ቆሮንቶስ 11ንና በደንብ አድርጋችሁ ታቆይ ቃሉ ጋር ሊሄድላችሁ እና እንትና አትበሉብና ዝም ብላችሁ እናንተ ዘመኑ የሴት ስለሆነ አሜሪካ ምናምን እኛ አሜሪካ ምናምን አይደለም የምናወራው እንደ እግዚአብሔር ቃል ነው የምንኖረው። እንደ አሜሪካ ህግ አይደለም። እኔ እንደ አሜሪካ ህግ አይደለም የምኖረው። በአሜሪካ ምድር ላይ ስኖር ለአሜሪካን ሀገር ህግ አከብራለሁ። እግዚአብሔር እንዳለኝ ህግን አክብሪ እንደ አሜሪካ ህግ በስጋ። ስለ መንፈሳዊ ነገር ስኖር ደግሞ የምኖረው እንደ እግዚአብሔር ቃል እንጂ እንደ ስጋ ልኖር አልችልም። የምናወራውም እንደ እግዚአብሔር ቃል ነው። እንደ ማን ነው? እንደ አሜሪካ ጋር ለምኛ አሜሪካ እኮ ጌይና ጌይ ይጋባ፣ ወንድና ወንድ ይጋባ፣ ሴትና ሴት ይጋባ ብሏል። እኔን አይመለከትም ይሄ። እኔ አሜሪካንን ላድን ያለሁኝ ሴት ነኝ። ቢኮዝ ኦፍ ሚ እግዚአብሔር አሜሪካንን ይጠብቃታል እንዳይመስልም። ቢኮዝ ኦፍ ሚ ስለ ልጁ ሲል ነው እግዚአብሔር አሜሪካንን የሚጠብቃት። ስለ ልጆቹ እንዲያጠፋት ነበረ ኦፍ ኮርስ በትክክል። ስለ ጻድቃን ሲል ነው እግዚአብሔር ምድርን የሚጠብቃት ኦፍ ኮርስ። ቢገባህም ባይገባህም ኢየሱስ ያድናል። አዎ ቆይ እንግዲህ እንደዚህ ይላል ቁጥር 4 ራሱን ተከናንቦ የሚጸልይ ወይንም ትንቢትን የሚናገር ወንድ ሁሉ ራሱን ያዋርዳል። እና ምን ነው እዚህ ጋር ምን ነው የት ሄዳችሁ ነው? ምን ነው እዚህ ጋር ዝም አላችሁ? ምን ነው በየኦርቶዶክስ ቸርች በለው በፈለከው ቸርች ሂድና ተናገር። ጴንጤ በለው ኦርቶዶክስ በለው ካቶሊክ በለው ቆባቸውን እየደፉ ጸጉራቸውን እያስረዘሙ ባታውያን አላየንም እንዴ? የሉም እንዴ? ምን ነው ፎከስ አላረጋችሁም እዛ ላይ? ምን ነው ሴት ላይ ፎከስ አረጋችሁ? ሴት ነኝ እንዳትረሱት። አልለቅህም። ስለ ሴት ብታወራ እንደ እግዚአብሔር ቃል ስለ ሴት እውነቱን እነግርሃለሁ። አንፈራም። እግዚአብሔር ቃል ስለሆነ ማንንም ሴት አፍ አታዘጋም። አልፏል ዘመኑ። ፕረስ አድርጋችሁም በየጓዳ ለራሳችሁ እንደሚመቻችሁ ያወራችሁበት የሃይማኖት ሰዎች እንደፈለጋችሁ ሴትን ጓዳ እያስቀመጣችሁ ስትማግጡበት የእግዚአብሔርን ነገር ሃይማኖት ስትሰሩበት ክርስትናን ሳይሆን ሃይማኖት ስትሰሩበት የኖራችሁት ይበቃል። ባህልና ሃይማኖት አብረው አይሄዱም። ባህልና ክርስትና አብረው አይሄዱም። አት ኦል ኦኬ፣ አይሄድም። ክርስትና ሌላ ነው። ክርስትና መኖር ነው እንደ ክርስቶስ። ሃይማኖት ደግሞ ሌላ ጉዳይ ነው። እኛ ሃይማኖተኞች አይደለንም። ይቅርታችሁ። ኦኬ። ስለዚህ ፎከስ አድርግ። የምትደፋው ኮፍያ ላይ አበል እና ጸጉርን አስተካክላ። ታዲያ እንደዛ ከሆነ ቁጥር 5 ራሷን ሳትሸፍን ግን የምትጸልይ ወይንም ትንቢት የምትናገር ሴት ራሷን ታዋርዳለች። ራሷ ማን ነው? ባሏን ማትሸፍን ያለው በቀደም ተናግረል። አልተነተንም ይሄንን ቁጥር 6 ላይ ኦኬ። ሴትም ራሷን ባትሸፍን ጸጉሯን ደግሞ ትቆረጥ። ራሷን ካልሸፈነ ጸጉሯን ትቆረጥ። እኔ እንግዲህ አሁን ሻርፕ የለኝም ራሴን አልሸፍንም። ኦኬ እንደናንተ አባባል ማለት ነው። ስለዚህ ጸጉሬ አጭር ነው። ክብሩ ይስፋ ለመድኃኒዓለም። እንግዲህ ተንጀረገገ ጸጉር የለኝም። ክብሩ ይስፋ። እኛ ሁላችንም ሴቶች ጠቅላላ ጸጉራችሁን አጠራጠር ማድረግ ነው እንግዲህ ዘንድሮ እና ቸርች ስንሄድ ጸጉራችንን አሳጥረን ከዛ ማውራት የለም ማለት ነው። እንደናንተ ስትሬት አፕ እንደዚህ ሴት አርፋ ትቀመጥ፣ ቤቷ ትቀመጥ። ደግሞ የዘንድሮ ደግሞ አስተማሪዎች አሁን እና የእናንተን ስም ዘረዝርበት ምንም ጉዳይ የለም። ጴንጤው ምናምኑ ፕሊዝ ዋች ዩር ማውዝ ወይንም እንደ እግዚአብሔር ቃል ኑሩ። አለበለዚያ ደግሞ ይሄ ለሚያጨበጭብልህ ወይንም እንትን ፍለጋ እዚህ የሚያዳምቅላችሁ ፍለጋ የእግዚአብሔርን ቃል አታጣሙብን ፕሊዝ። ይሄ ለመሳደብ የሰው አቴንሽን ለመሰብሰብ የእግዚአብሔርን ቃል ሴቶችኛ አንቀመጥም ቤታችን እንሰብከዋለን። ጌታ ኢየሱስ ጌታ ነው። ኢየሱስ ያድናል። ተባረኪልኝ ፀሐዬ። አልቀመጥም። ኧረ አድዬንም እያየሁሽ ነው፣ ፀሐዬንም እያየሁሽ ነው። ኧረ እንሰብከዋለን። ኢየሱስ ያድናል። ገና ስንት እህቶቻችን ኢንከሬጅ አድርገን ይወጣሉ። ገና የሚወጡ አሉ። ኢየሱስ ያድናል። ስለ ወንጌሉ የሚናገሩ የሚሰብኩለት ጀግና ሴቶች
ገና መች ተጀመረና ገና መች እንወጣለን። ደግሞ አንተንም ታቆመን ኢየሱስ ያድናል። ያዳነን ጌታ እናንተ እኮ የወንድን እኮ ጉድ እኮ ወንድ ልጅ እኮ ጉደኛ እኮ ነው እግዚአብሔር ካረዳ። ዝሙት አዳሪዋን እኮ ኢየሱስ ጋር አንጠልጥሎ ሲያመጧት እኮ ብቻዋን ሴክስ ያደረገች እኮ ነው የሚመስላቸው። ብቻዋን እኮ የዘሞተች እኮ ነው ያደረጉት። አንጠልጥለው ይዘዋት ሲመጡ ብቻዋን የተኛች ነው የሚመስለው። ብቻዋን ምን ነው ይታለ ወንዱ? አንተ ሃይማኖተኛ፣ አንተ ደፋር። እሱ ኃጢአት አልሰራም አልተኛም አብሯት። ሴት ላይ ብቻ ነው ህግ የወጣው። የኔ ጌታ ኢየሱስ ግን ቅን ፈራጅ ነው። ልቀቃት እንጂ አለ። ኃጢአት ያልሰራ ድንጋዩን ይጣልባት። መጀመሪያ ማግጠሃል ራስህ። የራስን ኮፍያህን አውልቃ መጀመሪያ እዛ እንትን ስትል ሴት እንዳትሰብክ አንዴ ፌስቡክ ላይ በአሜሪካ ህግ በእንትና ህግ በምናምን ህግ። ፕሊዝ ወንድሞች በማስተዋል ዝም ብላችሁ በተሟሟቀበት አታሟሙቁ። እንዴ ምንድነው ሞቅ እንትን ማሟሟቅ ያወራው ሚዲያ ላይ ነው ማወራው። ሚዲያ ላይ ለምትቀባጥሩ ሰዎች እናገራለሁ ነው ወጥቼ። ምክንያቱም እኔ ኢንካሬጅ የማደርጋቸው ብዙ እህትና ወንድሞች አሉኝ የእግዚአብሔርን ቃል እንዲሰብኩ በጣም ኢንካሬጅ አደርጋቸዋለሁ። አምላኬ ኢየሱስ ምስክሬ ነው። አፋችሁን አትዘጉም በፍጹም። እንዴ ያዳነንን ያኖረንን ከድንጋዩ ያዳነን እንዳትመታት ያለንን እንዴ ስንት ወንድ መሰለኮ ተሰብስቦ አንዷ ሴት ላይ የመጣው ቀጥቅጦ ስንቷን ገሏል እኮ ወንድ። ስንት ሴት ራሱ ተኝቶ ልጃገረድ አይደለችም። የሱን ልጃገረድነት በምን ይታወቅለት? እሱ አገር ደፍሮ ወንዱ አይደል እንዴ ሴቱ ነው። ስንቱን ደፍሮ ሊያገባት ሲመጡ ህግ የላትም። ማን ይመታ? እሷ በድንጋይ ማን የደፈራት? ወንድ። ኃጢአት የሰራችው ግን እሷ ናት። የተደፈረችው እሷ፣ በድንጋይ የምትመታው እሷ። ዘመኑ አልፏል። ዘመኑ የክርስቶስ ነው። ኦሪት ዘፍጥረት አትሰብከንም። አሁን አትሰብከንም። ዘመኑ የኢየሱስ ነው። ኢየሱስ ያድናል። አትሰብከንም። ይቀልዳል እንዴ ቲዮሎጂ ምናምን ከመቃብር ሲነሳ ጌታ ኢየሱስ ከመቃብር መተሴቶች እኮ ናቸው መቃብሩን እንዲያዩት። ወንድ ነው እንዴ? ምን ነው ጳውሎስ እነ ጴጥሮስ እነ ጴጥሮስዬ ምን ነው ቤት ውስጥ ቁጭ ብለው እነሱ አልነበሩ እነ ጴጥሮስ እዛ ሲጸልዩ ምናምን እነ ዮሐንስ ምናምን ቤት ተቀምጠው እኮ ነው ሴቶቹ እንዲሄዱ የፈለገው ጌታ። ሴት ልጆቼ አዎ ሴት ልጆቼ መቃብሩን ቼክ አድርገው ሂዱና ለወንድሞቼ ንገሯቸው፣ የምስራች ተነስቷል ብላችሁ ንገሯቸው ያለው ማን ነው? ኢየሱስ እኮ ነው። ኢየሱስ ነው የተናገረው። ማን ነው ያለው? ወንዶቹ ነው እንዴ? ኖ እናንተ ሴቶች ዝም በሉ። ቆይ ለወንዶቹ እጂ ልታያቸውና ወንዶቹ ሄደው እየዞሩ ይናገሩ። ለማን ነው ግን? ሲጀመር ግን ወንድ ለማን ነው የሚነግረው? ለሴት? ወንድ የሚሰብከው ለሴት ነው ወይስ ወንድ ነው የሚሰብከው? አልገባኝም። ምን ነው ጳውሎስ ወንድ የለም ሴት የለም ጨዋ የለም ባለጌ የለም ማለት ታዲያ ሁሉ በክርስቶስ እኩል ነው አለ። ምን ነው እዚሁ አንደኛ ቆሮንቶስ ምዕራፍ 11 ላይ ወረድ ብለህ ስታነብ ደግሞ በክርስቶስ ፊት ሴትና ወንድ እኩል ናቸው ይላል። ቁጥር 14 ላይ 15 ስታነብ እኩል ናቸው ይላል። በክርስቶስ ፊት ሴት ለወንድ ተወልዳለች አለ፣ ተፈጥራለች ለወንድ ረዳት ስለሚያስፈልገው አይደለም እንዴ ያለው። ሁሉም ግን በክርስቶስ በጌታ ፊት ግን እኩል ናቸው እንዴ እኩል ናቸው። ስለ ክርስቶስ ነገር እኩል ናቸው። በምድር ግን አብረው ሲኖሩ ግን ባልና ሚስት ሆኖ ሲኖሩ ግን ክብር አለ፣ ምን አለ? ስርዓት አለ። ስርዓት አለው። ስርዓቱ ምንድነው? የትዳር ጉዳይ። ወንድ ልጅ ደግሞ እግዚአብሔርን እንዴት አድርጎ ኢየሱስ ክርስቶስን ግሎሪፋይ ማድረግ አለበት። ኢየሱስ በምድር እያለ እንዴት እንዳስተማረን የሱን ፉት ፕሪንት እንድንከተል ነው አይደል እንዴ? የሱን ዱካ ተከትለን እንደ ክርስቶስ እንድናስተምር ነው ኢየሱስ ክርስቶስ በምድር የመጣው። ወንድ ሆኖ ነው የመጣው እኮ፣ ሰው ሆኖ ነው የመጣልህ እኮ። ምንም ወሬ እንዳታበዛ፣ ህግ እንዳታበዛ፣ ምንድነው አታካሩብን እንዴ። ኢየሱስ ጌታ ነው እንዴ። የኛ ጌታ ቀለል ብሎ ፍሬንድ ሆኖ ጓደኛ ሆኖ ኃጢአተኛ ቤት በልቶ ዛሟይቷን ጓደኛ አድርጎ ቅፍ አድርጎ አይዞሽ ብሎ ጥብጥብ ያደረገ ጌታ እንዳንተ ሃይማኖተኛ አይደለም።
እንዳንተ አይደለም ከጓዳ እንዳትወጪ ከቤት እንዳትወጪ ያለው መታኮ ነው። ምን ነው ያኔ ጸጉርሽን ተሸፍነኝሽ ነይ ጸጉርሽ እንዳይወርድ በጸጉሯ አበሰችው ነው የሚለው አይልም? በእንባ በጸጉሯ አይልም? እንደ እግሩን ምን ነው ጸጉሯ ታየ? ዘማዊት ናት። ኧረ እባክህን ትንሽ መስመር የለቀቃችሁ ይመስለኛል። የድሮ ድሮ አልፏል፣ እኛ አልነበርንም። አሁን ግን ዝም አንላችሁም እንደ ቃሉ እንነግራቸዋለን። ትምህርት ቤት እንዳይሄዱ ሴቶች ተብሎ ይኖሩበት አያቶቻችን ምናምን ይኖሩበት ዘመን አለፈ። እናቶቻችን ቁጭ አድርጋችሁ የፈለጋችሁትን ሃይማኖት የፈለጋችሁትን ነጠላ እያስለበሳችሁ የኖራችሁበት ዘመን አልፏል ነው። ይሄ ደግሞ አዲስ ጄኔሬሽን ነው። ስለ ክርስቶስ የሚወራበት ኢየሱስ የሚሰበክበት ዘመን ነው። የወደድከውን ስትሰብክ ኖረሃል። ባህል አትቀላቅልብንም በፍጹም። አንሰማም። እህቶቼ ይነሳሉ። ከኛ ጋር የሚስማሙ ደግሞ ወንድሞች ካሉ ይነሳሉ። እንዴ አይ እኛ ወንዶች የወንዶች ነፃነት፣ ሴቶች ቤት ይቀመጡ፣ ከቤት እንዳይወጡ፣ ሻርፓችሁን እየጠመጠማችሁ ኑሩ። እኔ ላስ ቬጋስ ነው የምኖረው። ልሙት እንዴ? እንኳን አይደለም ሻሼን ምናምን ደፍቼ እንዲሁም ልሙቀቱ ሊገለኝ ነው። ደግሞ እንሙት እንዴ? አረ ምን ያወጣብናል ላያችን ላይ። ፈሪሳውያን ሁሉ ጊዜ ይላል መጽሐፍ ቅዱስ ሲናገር አሸንክታባቸውን ያበዛሉ አለ። ሽንክታባቸውን ደርድረው ቀሚሳቸውን አስረዝመው የወንድ ልብስ ሴት ልጅ የወንድ ልብስ እንዳትለብስ ምናምን ቀሚስን የምትለብሰው ታዲያ ምን ነው? ረጅሙ ቀሚስ ታዲያ የማን ነው? የትኛው ነው የወንድ የትኛው ነው የሴት? እንዴ ለዩሉና ስታወሩ ዛሬ የምናገራችሁ እንደፈለኩ እናገራለሁኝ። መናገር ያለብኝ እናገራችኋለሁ። እንዴ ቀሚስ ስትለብሱ የውላችሁ ምን ይላል መሰላችሁ? ኢየሱስ ጌታ እኮ ነው። እነዚህ ፈሪሳውያን ቀሚሳቸውን አስረዝመው አሸንክታባቸውን ሞልተው ከዛ በኋላ የውልህ ኃጢአት ሰርተሃል የዚህን ያህል ስገድ፣ ሴት ከቤት እንዳትወጪ፣ ፔሬድ አይተሻል ከቤት እንዳትወጪ እንትና ኢየሱስ መጣና እነዚህ ግብዞች አላቸው። ግብዞች ከውጪ ስትታዩ አለ ውጫችሁ ሲታይ ቅዱስ ነው የምትመስሉት፣ ጻድቅ ትመስላላችሁ አለ። ውስጣችሁ ግን አለ ልክ ይሄ መቀንተን የሬሳ ሳጥን አለ አይደለ? የሬሳ ሳጥን ይሄ መቃብሩ ከላይ ሊሾ ምንድነው ጄሶ ተቀብቶ ነጭ ነው ንጹህ ያማረ ይመስላል። ውስጡ ግን የበሰበሰ ውስጡ የገለማ የሞተ ሰው የሚሸከም ማለት ነው። መቃብር ማለት እኮ የሚጠረባ ማለት ነው። ልክ እንደዛ ናችሁ አላቸው። ጌታ ኢየሱስ እኮ ነው ያላቸው፣ እኔ አላልኩኝም። መጽሐፍ ቅዱስ ነው ያላቸው። እነዚህ ፈሪሳውያንን እናንተ ፈሪሳውያን አላቸው። ስንት ፈሪሳዊ አለ አሁን ሃይማኖተኛ፣ ጴንጤ በለው ኦርቶዶክስ በለው ካቶሊክ በለው፣ ስንት ሃይማኖተኛ አለ። ስንት ራሱን ጻድቅ አድርጎ በቃ ሴት እንዳት ለእንትና ህግ የሚያወጣ ማነው አንተ? እንዴ ኢየሱስ ነው የሞተልኝ እንጂ አንተ ነህ እንዴ ህግ የምታወጣልኝ? መጽሐፍ ቅዱስ የተናገረው ለኔም ላንተም ነው። የሚተረጉመው የሚያስተምረን መንፈስ ቅዱስ ነው። ሴቶች እንዳትወጡ ማን ያለው? አረ ትወጣላችሁ ገና። ስንት የሚወጡ አሉ፣ ስንት ጀግና የተቀቡ አሉ፣ ስንት ነቢያት አሉ። ዘመኑ የሴት ነው ስላላወክ ነው። መጽሐፍን አንብበው። እነ ዲቦራ ይመጡልሃል። እነ ሐና አትቀልድም። አሁን እየሰረክ የኖርክበት ዘመን ያበቃል። ውሸት ስታስተምር የኖርክበት ዘመን ያበቃል። ሃይማኖተኞች ማለት ነው። ሁሉንም ሰው እያልኩኝ አይደለም። ወንድ ልጅን እየተናገርኩ እንዳልሆነ እንድታቆልኝ። ሴቶችም አላችሁበት በዚህ ነገር በተስማሙ። ሴት እንዳትወጣ፣ ሴት እንዳትናገር፣ መጽሐፍ ቅዱስ እንዳትነካ፣ በኢየሱስም በምናምን አትገስጹንም። እኛ ሰይጣን አይደለንም፣ እናስተምረዋለን የሞተልንን ጌታ እንጂ እንነግረው እንደ ቃሉ። ጳውሎስ ያስተማረን እንደ ቃሉ ነው እንዴ። ኢየሱስ ያድናል እንዴ። ቁጥር 6 አለ እኮ እሺ ራሷን መሸፈን ካልቻለች ነውር በቃ አልሸፈንም ካለች
ኦኬ ራሷን አልሸፈንም ማለች አይደል? አዎ ባሏን አልሸፈንም ማለች አይደል? አዎ ኦኬ ጸጉሯን ትቆረጠው ይትላጨው መላጨት ነውር ከሆነባት ትቆረጠው። ምንድነው እያለ ያለው? ምንድነው እዚህ ጋር የሚያደናግረን ታዲያ? እንደናንተ ከሆነ ማለት ነው። እኔ አሁን አልገባኝም ይሄ። ታዲያ የሚያወራው ስለ ጸጉር ከሆነ ትላጨው። እሺ እኔ አጭር ጸጉር ነው ያለኝ ሶ አም ጉድ። መሸፈን ካልፈለገች ትላጨው። ኦኬ አም ፋይን። ኦኬ እንደዚህ ሆኜ ትንቢት መናገር እችላለሁ ማለት ነው አይደለም እንዴ? ስለ መሸፈንና ስለ ጸጉር ከሆነ እኔ ግን ማወራው አለኮ ወረድ ብለህ አንብባ 15 ላይ ሄድና አንብብ። እኔ የማወራው ስለ ጸጉርና ስለ ጸጉሯ እና የሴት ልጅ ጸጉሯ ቢረዝም አሁን ስለ ባህሉ በባህሉ ጸጉሯ ቢረዝም ውበቷ ነው፣ መጎናጸፊያዋ ነው፣ ልብስ ነው። ጸጉሯ ልብሷ ነው። ስለዚህ ልብስ ነው ማለት ነው። ጸጋዋ እኮ ነው ጸጉሯ፣ ልብስ ነው፣ እንደ ልብስ ነው ጸጉሯ። አሁን ካወራሁት ወንድ ልጅ ጸጉሩ ሲረዝም ነውር ነው በባህሉ፣ ሴት ልጅ ደግሞ ጸጉሯ ካጠረ ደግሞ በባህሉ ነውር ነው። የማወራላችሁ አሁን እዚህ ጋር ባህል ነው፣ ወግ ነው። ሲጀምርም ቁጥር 1 ላይ ስለ ወግ ነው ያወራው፣ ስለ ባህል ነው ያወራል። ግን ስለ እንዴት መተዳደር እንዳለብን፣ እንዴት መከባበር እንዳለብን ነው ያስተማረን። እንዲህ ስለ ጸጉራችን መሸፈን አለመሸፈን አይደለም ያወራ ነው። ግን ማማንን መሸፈን እንዳለበት፣ ሴት ባሏን መሸፈን እንዳለባት፣ ባል ደግሞ ክርስቶስን ማግነን እንዳለበት፣ ክርስቶስ አባቱን እንዳገነነ እያለን ያለው። አይ ጸጉር ነው ራሷ ኦኬ ራሷን ካልተቆረ ምንድነው ካልሸፈነች ትላጨው። ኦኬ እና እኔ አሁን ዛሬ የመጣሁበት አንዱ ትልቁ ፖይንቴ እህቶቼ ዶንት ቢ ዲስከሬጅ። እንደዚህ አይነት ይሄ ቤት የሚያስቀምጥ ወሬ እንዳታዳምጡ፣ እንዳትሰሙ። ጌታ ኢየሱስ ምስክሬ ነው። እንዲህ ናቸው ሃይማኖተኞች። ጠላ ሲያምራቸው፣ ገንዘብ ሲያምራቸው፣ በተለያየ ሃይማኖት ያሉ ግማሹ ብር ሲፈልግ፣ ግማሹ ሚስቱን ቤቱ ማስቀመጥ ሲፈልግ፣ ግማሹ ከሌላ ያቃልል ሲፈልግ ቃል እያጣመመ ይሄዳል። ያልገባውን ቃል እንደፈለገ አንድ ሰሞን እዚህ ጋር አሁን ኖ ኢየሱስ ክርስቶስ እዚህ ጋር ያለው እግዚአብሔር ሰውን ፈጠረ በምን በአምሳሉ። ኦኬ ጄኔሲስ 1:26 እና 27 ላይ ሄደን ስናነብ ኦኬ ጄኔሲስ ላይ ወንድና ሴት አድርጎ ፈጠራቸው። ስለፈጠረ ነው ያወራው። ፈጠራቸው፣ በአምሳሉ ፈጠራቸው። ኖ እሱም ማፍረሻ ደግሞ ይፈለግና ስለ መግዛት ነው። ወረድ ስትል ሁለቱ እንዲገዙ ነው። ታዲያ ገዢ ናቸው አብረው። ታዲያ ወንድና ሴት ገዢዎች ናቸው። ወንድ ብቻ ነው እንዴ ሰው ይግዛራል ያለው? ሰው ማለት ወንድና ሴት ነው። ወንድና ሴት አድርጎ ፈጠራቸው። ገዢ ናት እኮ ካንተ እኩል። የቱ ጋር ነው ወንድ ብቻውን ይግዛ ያለው? ስማ፣ በአምሳሉ የፈጠረው በራሱ አምሳል በመንፈሱ የፈጠረው እግዚአብሔር እንደፈለጋችሁ እናንተ እንደሚመቻችሁና እንትና ለመከራከር እንትና ለመጣላት ስትፈልጉ የምትወጡበት አይደለም እግዚአብሔር ቃል። ማንም ጸጥ አይላችሁ። አንልም ጸጥ፣ ማንንም ሰው ዝም አንልም። የእግዚአብሔር ቃል እንደ እግዚአብሔር ቃል ነው የሚወራው። እንደ ሃይማኖት ወይንም እንደ ኢትዮጵያ ባህል ወይ እንደ አሜሪካ ባህል ወይ እንደ እንትና ባህል አይወራም። የእግዚአብሔር ደግሞ ሰዎችን ልናስደስት አይደለም። እንትና እኔ ጸጉሬን የምሸፈነው እነ ከሌ ይሰናከላሉ አይሰናከሉም ብዬ አይደለም። ለምሳላችሁ የምለው በመጀመሪያ ደረጃ የሚያሰናክልና የማያሰናክልን ነገር ልናውቅ ይገባናል። ማሰናከል ምን ማለት እንደሆነ ኦኬ ኦኬ አዳምጡኝ። እዚህ ጋር ይሄንን ቃልስ ምን እንዴት ብለህ ታየዋለህ? አንድ አይንህ የምታሰናክልህ ከሆነ አውጥተህ ጣላት የሚለውንስ በስንቱ ወንድ ተሰናክሎ ይችላል። ከንፈር አይታችሁ ተሰናክላችሁ፣ አይን ስታዩ ተሰናክላችሁ፣ ጸጉር ስታዩ ተሰናክላችሁ፣ ድምጽ ስትሰሙ ተሰናክላችሁ፣ በስልክ ድምጽ ስትሰሙ ብቻ ጫማውን አይታችሁ ተሰናከላላችሁ። ብቻ እናንተ ማትሰናከሉበት የለም እና አንተ ተሰናከላለና እግዚአብሔርን ራሱ ለምን ሴት ፈጠረ ታዲያ? ላንተው ተፈልጎ ነው። ላንተ ረዳትነት ተፈልጋ ነው ሴት የመጣችው። ስለዚህ ዝም ብለህ የምትሰናከል ከሆነ ራስን ኮንትሮል የማታረግ ከሆነ ጳውሎስ እኮ ስጋን ጎሽሜን ያለው አንተ ጀግና ከሆንክ ስለ ክርስቶስ የገባህ ከሆነ ስጋን አንቃኝ አርገና ኑራ። ወይንም አይንን እንዳለው አውጥተህ ጣለዋ። ኢየሱስ ጌታ ነው። እሱ ቃል ላይ የላችሁም እናንተ? አንድ አይንህን እሳት ውስጥ ከምትጣል አይነን አውጣናጣል።
ምክንያቱም ባገኘው ሁሉ ነው የምትሰናከለው አንተ። ያየው ነገር ሁሉ ይዞ ይሄዳል። ሴት ጸጉሯን ተሸፈነ፣ ጸጉሯ ተገለጠ። ኦኬ ሌትስ ሴይ እናውራ። ሳውዲዎች ጸጉራቸው ይሸፈናል። አዳምጡኝ ይሄንን። ሳውዲዎች አሁን ጸጉራቸውን ፊታቸውን ሸፍነው ነው የሚሄዱት። ኦኬ እና ወንዶቻቸው አይሰናከሉ። ድምጿን እየሰማ ምን ትመስላለች ብሎ መከራውን ሲበላ ነው። እና እርስ በርሳችሁስ ምን ነው? ወይ ሴቶቹ እሺ ተሸፈረን አንታይም የለንም። ምን ነው ወንድ በወንድ ፍትወት ስጋ ተቃጠለ። እናንተን ማያሰናክላችሁ ምን አለ? ቴልሚ አሁን የሚመልስልኝ ሰው ፈልጋለሁ። ወንድ የማይሰናከልበት ነገር በእንስሳ ጋር ይተኛ የለ እንዴ? እንስሳን ሴክስ ያደርግ የለ እንዴ? ከእንስሳ ጋር ይተኛል እኮ። ልዳሉ እንዴ? ቤት ተቀመጥ፣ ሴት ተቀመጥ ቤት። በሴት ብቻ ነው አንተ ወንድ የሚሰናከለው። እኔ ነኝ እየተነሳው ህፃኑንም የገዛ ልጁንም የምደፍረው እኔ ነኝ እንዴ? ወንድ መስሎኝ፣ አባቶች መስሎኝ፣ ወንድሞች መስሎኝ እህቶቻቸው ነው የሚደፍሩ። ወንድ አባት መስሎኝ ልጁን የሚደፍር ሴት ናት እንደ ወንድ ነው የደፈረች? ንገሩና ሴቷ ደፈረች የሚል። ስለዚህ እኛ ጸጉራችን ተሸፈነ አልተሸፈነ እናንተ አንዴ ሴት አንዴ እንስሳ ጋር አንዴ ምናምን ጋር እንደሉ። ስለዚህ ወንድ ምን እንደሚያስፈልገው ታውቃለህ? ራሱ ያስፈልገዋል። ራስ ዝም ብለህ አትጋልብ። ራስ የሚባለው ኢየሱስ ያስፈልገዋል። ወንድ ኢየሱስ ካለው መሪ ያለው፣ መሪ ካለው አይደፍርም ማንንም። መሪ ካለው ወጥቶ አይዘላብድም። የእግዚአብሔርን ሴት ልጆች ያከብራል። መሪ ያለው ሰው ሲጀመር አይኑ በኢየሱስ ደም የተሸፈነ ነው። ያገኘው ነገር ሁሉ ይዞት አይሄድም። እንዴ ጳውሎስ ጀግና እኮ ነው። ጭራሽ አለ። ጭራሽ እኮ ነው ጳውሎስ እኮ ሴት ያልመቃያማ ኖ አያስፈልገኝም በቃ አለ። እስከዚህ ድረስ ቆርጦ ማለት ነው። የክርስቶስ መንፈስ ሲገባብህ እንኳን አይደለም ሴት የፈለገችውን እርቃነ ስጋዋን ስትመላለስ ብትል you don't care። እንኳን ጸጉሯ ተከፍቶ እንኳን አይተ እንዴ ኢየሱስ ከገባብህ በትክክል ካለብህ መንፈስን ቼክ አድርግ። መንፈስን ነው ቼክ ማድረግ ያለበት። ጠቅላላ ሃይማኖተኛ ይሄ ለጠቅላላ ሃይማኖተኛ ለሆናችሁ በሴት እንወድቃለን ካላችሁ አይናችሁን እያወጣችሁ መጣል። አለበለዚያ ሲኦል ትወርዳታለህ። ራስህ ትወድቃለህ። ራስህ በሴት አታሳብብም። ይቅርታ በጣም ምን ያወሩብናል? ኧረ በኢየሱስ ስም የሰው መንፈስ መንፈሴን ያስቆጣችሁት እንዴ? ጌታዬን ላገልግል እንጂ እንዴ ነፃ ሆነን እናገልግልበት እንጂ እንዴ እኛ ውለታ አለብን። የክርስቶስ አለብን። ለአፋችን ታዘጋን ሰይጣን አይችልም። ሰይጣን እኛን አፋችን ሊያዘጋ። ጴጥሮስ ላይ እኮ አንዴ የኢየሱስ መንፈስ አንዴ ያጋንንት መንፈስ ነው የወረደበት የገባበት። ስለዚህ እንደፈለገ ድራይቭ ያረጋሃልና እኛም ቤት አታስቀምጠንም። እንሰብከዋለን የሚሰበከውን ጌታ ኢየሱስ ለዘላለም ያድናል። እዛ ሚስቶቻችሁን እንደፈለጋችሁ ጸጉርሽን ተሸፈኛ አትሸፈኝ። ቁጥር 13 እንደዚህ ያለ በእናንተ በራሳችሁ መካከል ፍረዱ። ሴት ራሷ ሳትሸፍን ወደ እግዚአብሔር ልትጸልይ ይገባታል። በቀደም ምን አላችሁኝ? ራሷ ማን ነው አላችሁኝ? ባሏን አላላችሁኝም እንዴ? ከፍ ብሎ ሲያወራ የሴት ራስ ባሏ ነው አላችሁ። መልሳችሁ ደግሞ ጸጉሯን ካልሸፈነች ነው ቢለው ትላጨው በቃ እሺ። ራሷን ካልሸፈነች እና ራሷን አለ ጸጉሯን አለ። ምንድነው የሚያወራው? ጸጉር ምንድነው? ራስ ምንድነው? የቱ ነው መሸፈን ያለበት? ራሷ ነው ጸጉሯ ነው የሚሸፈነው? የቱ ነው ጸጉሩ? የቱ ነው ራስ? ምንድነው የሚያወራው ጳውሎስ? እንዴ እንንተናን ሃይማኖት መቃወም ስትፈልጉ እንድነው ባህል አይሰራም። የኦርቶዶክስ ሃይማኖት ነጠላ ምናምን ባህል እናንተን ተቀላቅሏል ትላላችሁ። ሌላውን ሰው ደግሞ መቃወም ስትፈልጉ ደግሞ ባህል ትቀላቅላለህ። ፍሬንድ እዛው አስቀምጥና የራስን እንደሚመች ክርክርና ጸብ የምትወዱ ሰዎች ለራሳችሁ ትተናል። ደግሞ አንዳንድ ሚስቴክ ፋይንደሮች ናችሁ።
ሚስቴክ ፋይንደሮች ከሌ እንትና እንዲ ነው ፓስተር ከሌ እንዲ ነው ቄስ እንትና እንዲ ነው ኦርቶዶክስ እንዲ ነው ካቶሊክ እንዲ ነው ጴንጤ እንዲ ነው እኔ ዝም ብለህ ሚስቴክ ፋይንደር አትሁን እየዞርክ ነቢያትን በዘርጠጥ ጠቅላላ እዚህ ጋር አሁን ኦንላይን ላይ የምትሰብኩ አሁን ወንድሞቼ ለማለት እጸየፋችኋለሁ አም ሶሪ ቱ ሴይ ዲስ ወጣችሁ መሳደብ ትችላላችሁ ስድብ ብርቅ አይደለም እኔ አሁን ያሳፍራል የምትናገሩት ቋንቋችሁ ኔ ነውር ነው በጣም ነውር ነው እኔ በማስተዋል ደግሞ ተረጋጉልና ረጋ በሉ ብዙ በቲዮሎጂ የተማሩ ሰዎች አሉ ስለ ቲዮሎጂ ከሆነ እኛ ደግሞ ቲዮሎጂ ሳይሆን ክርስቶስ መንፈስ ነው የሚያስተምረን ረጋ በሉልን ወንድሞቼ በኢየሱስ ስም I'm hurt በጣም ነው የሚያሳፍረው ሴል ቢሆን ተቀመጥ who are you አንተ ነኝ ቤት የምታስቀምጠኝ ሚስትን አስቀምጥ ቤት በእናንተ በራሳችሁ መካከል ፍረዱ ሴት ራሷን ባትሸፈን ወይም እግዚአብሔር ልትጸልይ ይገባታል በቀደም ታስተምራል በቀደም ተንተኝ ተናግሬያለሁ መስማት ይችላልላችሁ በዛ ላይ ቁጥር 14 እና 15 ላይ ምራ ወንድ ጠጉሩን ቢያስረዝም ነውር እንዲሆንበት ሴት ደግሞ ጠጉሯን ብታስረዝም ክብር እንዲሆንላት ተፈጥሮ እንኳን አያስተምራችሁም ወይ ጠጉሯ መጎናጸፊያዋ ነው ምን ማለት ነው መጎናጸፊያ ልብስ ማለት ነው ጸጉሯ መጎናጸፊያዋ ነው ጸጉሯን ብታስረዝመው ይሄ ስለ ተፈጥሮ አሁን ስለግራችሁ ይሄኛው ስለ ተፈጥሮ ያወራውላችሁ ነው ይሄ አሁን ተፈጥሮ አያስተምራችሁ ምን ጸጉሯ ቢረዝም መጎናጸፊያዋ ነው ልብሷ ነው እንደ ልብስ ነው ራሷ ኦኬ ስለ ራስ ከሆነ ራስ ማለት ጭንቅላት ከሆነ ያወራን ያለነው ጸጉሯ ረዘመ ኦኬ መጎናጸፊያዋ ነው ውበቷ ነው ኦኬ ጸጉሯ ይርዘም ውበቷ ነው ኦኬ ወንድ ደግሞ ጸጉር ግን እዚህ ጋር ያወራው ያለው ግን ስለዛ ካልሆነ ምን አለ ስለ ነቢያት ሲናገር ምን አለ ስለነ ማን ነው እነ ሳሙኤልን እንዴ መጽሐፍ ቅዱስ እግዚአብሔር ውሸታም ነው እንዴ ዝም ብሎ ነው እንደሚዘላብደው አንዴ እዚህ ጋር እንደዚህ ጋር እግዚአብሔር ዘላባጅ አምላክ አይደለም የሚናገረውንም የሚያደርገውን አምላክ የሚያቅ አምላክ ነው ለኔ ተለዩትን ጃንደረባዎች ጸጉራቸው እንዳይቆረጥ እንዳይላጭ ምላጭ እንዳይነካቸው መጠጥም እንዳይጠጡ እነ ሳሙኤል ሲረገዙ እነ አምጡልኝ እኔ ደግሞ ለእግዚአብሔር የተለዩ የአዲስ ኪዳን ሴት ለእግዚአብሔር የተለየው ነኝ አንተ የተለየህ ነህ ምን ነው ወንዶቹ ታዲያ ጸጉራቸው ረዘመ እዛ ጋር እንዳይላጩ ተባሉት ምን ነው ወንዶቹ ላይ ፎከስ አታደርጉም እዚህ ፖይንት ላይ በጣም አጥቂ ነው መነግራችሁ ምን ነው ወንዶቹ ላይ ፎከስ አታደርጉም ምን ነው ሴትን እንደለመዳችሁት ቤት ለማስቀመጥ ምድረ ሃይማኖተኛ ጠቅላላ ምድረ አሸንክታባ ሙላ ተሰብስባችሁ ወጣችሁ ሴትን ፕረስ አድርገ ከቤት እንዳትወጣ ልታደርጋት ዘመኑ ደግሞ አለ የኢየሱስ እንጂ የኦሪት አይደለም ዘመኑ የፈሪሳውያን ሳይሆን የክርስቶስ ዘመን ነው ኢየሱስ ያድናል ድንጋይህን አንስተ ሴቷን ደፍረ ሲጨር እሷ ደግሞ ይሄንን ፖይንት ስላልሰማችሁኝ ሰዎች እንድትሰሙት ነው ደግማችሁ ቪዲዮ ስለማትሰሙ ቆንጥራችሁ ስለምትሄዱ ሙሉ ፖይንት ስለማትሰሙ ነው ምደግሞ ብያዋለሁ ይሄን ቃል ሴቷን ይደፍርና ተኝቶ ደፍሮ ሲጨርስ ኢየሱስ ጋር አንጠልጥሎ ድንጋይ ይዘን ምንድነው ምን አረጋች ሲባል ኃጢያት ሰራች ከማጋራ ከሴት ጋር ነው እንደተኛቸው አንደኛዋ ሴት ታዲያ ኃጢያት ከሆነ የሰሩት ወይንስ ምንድነው ከሴጣን ጋር ነው የሰራቸው ወይንስ ህጉ የሚሰራው ወንድ ልጅ ይድፈር ሴትን ሴት ስትደፈር በድንጋይ ትቀጥቀጥ ታበዙታላችሁ በጣም እና እኔ እንደ ምክር ደግሞ ልምከራችሁ ተረጋጉ ትንሽ ተረጋጉ እናንተ ሚስቴክ ፋይንደሮች እናንተ ሰው እየወጣችሁ የምትዘረጥጡ የምትሳደቡ ተሳዳቢዎች ኢየሱስ ክርስቶስ እንደዛ አይነት ሰው የለውም አንድ ነገር ለመክራችሁ ፈልጋለሁ ተሳዳቢ ተከራካሪ እዚህ ቃል ላይ ምን ይላል ያሁን ቃል ላይ ምን እንደሚል እንገር በእኛ ይሄ ወግ የለም ማለት በእኛ በካህናት ነኝ እኔ አሁን ካህን ነኝ የክርስቶስ ካህን የአዲስ ኪዳን ካህን ቀሚሴ ማስረዘም ምናምን አያስፈልገኝም እንደ ብሉይ ኪዳን እኔ የብሉይ ኪዳን ሴት አይደለሁም ኢየሱስ መጥቶልኝ ሰሞቶልኝ ያስነሳኝ ሴት ነኝ በቃ ከናጥያቴ ከነምናምን አይ ላቭ ዩ ብሎ አይ ላቭ ዩ ቱ በየቅፍ አድርጎኝ ወዳጄ ልጄ ከነደምሽ ከነምናምንሽ አንስቼሻለሁ ከነኃጢያትሽ ብሎ እጥብ አድርጎ ማንም ጻድቅ ቢኖር እሱ አለ ይውገራ ጻድቅ ግን የለም ጻድቅ እኔ ብቻ ነኝ መነጽሩ የሚያምር አይደለም አንደኛ እርካሽ ነው ሁለተኛ ደግሞ አይኔ ለማንበብ ስለምጠቀምበት እንጂ መዘነጫ አይደለም በቀደም በጣም ጽፋችሁልኛል ይሄ መነጽር በጣም ቺፕ ነው መዘነጫም አይደለም የሳይት መነጽር ነው ለእንትን ነው ለማንበቢያ ነው
ተባረኩ። በሱ አትሰናከሉ። እናንተም አትሰናከሉበት ይላል። በከንፈር በመነጽር በጆሮ ጌጥ አይናችሁን አስተካክሉ ወይ ሌላ መነጽር አድርጉ። አም ሶሪ የምትሳደቡ ጭምር ማለት ነው። እና ነገር ግን አለ ቁጥር 16 ዳሩ ግን ማንም ሊከራከር ቢፈቅድ ክርክር ለሚወዱ ሰዎች አለ ሊከራከር ቁጥር 16 ላይ እኛ ወይንም የእግዚአብሔር አብያተ ክርስቲያናት እንደዚህ አይነት ልማድ የለንም። እኛ በትክክል የክርስቶስ ካህን የሆኑ ሰዎች አፍ አንካፈትም። ወተን አንተን እዚህ ጋር አስቀምጠን አንቺን እዚህ ጋር አስቀምጠን ዘራፍ ነው አይደለም አንከራከርም። ክርክር ኃጢአት ነው ተብሎ ተጽፏል። አንከራከርም። ጸጉሯ መጎናጸፊያዋ ነው በቃ በተፈጥሮ ማለት ነው። ሴት ልጅ ጸጉሯ ረጅም የወንድ ልጅ ጸጉሯ አጭር ነው በቃ በተፈጥሮ አይደለ? በባህሉም በተፈጥሮም ምናምን አይደል? እንደሱ ነው የምንለየው። በእንደዛ ነው በጸጉራችን በጡታችን ምናምን እንለያያለን። ወንድና ሴት የኔ ጸጉር ስታይል ሌላ ነው፣ የወንድ ጸጉር ስታይል ሌላ ነው አይደለም? ወደ እምነት ስትመጡ ደግሞ ይሄንን ከእምነት ጋር ከወሰዳችሁት ከሞ ቁጥር 6 ላይ እንደነገርኳችሁ ሴት ልጅ ራሷን መሸፈን ካልሸፈነች ራሷን ጸጉሯን ትላጨው ወይ ትቆረጠው ነው። እንግዲህ ታዲያ ጸጉሯን ትላጨው ወይ ትቆረጠው መላጣም ከሆነች ትችላለች መላጣ ሆና ቸርች መሄድ ቁጥር 6 እንደነገረን ማለት ነው አይደለ? በእናንተ አካሄድ ስትሬት አፕ ከሆነ እንደዚህ ስትሬት ከሆነ ምን ተረጉመው ኦኬ እሺ ሰዎች እኔ ነጠላም የለኝም ሻርፕም የለኝም ሙቀቱንም ስለማልችለው ጸጉሬ ተቆርጧል ከኔን ተፋቱኝ ማለት ነው። እንዲቹ ጸጉሬን ቁልጭ አድርጌ ሄዳለሁ ወይ ጸጉሯን ትቆረጥ መላጣ መሆን የሚያሳፍራት ከሆነ ጸጉሯን ትቆረጥ ብሏል ጳውሎስ። እኛም ጸጉራችን አጫጭር ነው። ረጅም ጸጉር ያላችሁ እህቶቼ ደግሞ ወረድ ብላችሁ ስታነቡት መጎናጸፊያ ነው ብሎ እንግዲህ ብትን እያደረጋችሁ ሂዱ። ጸጉራችሁን የሚቃወመን ነገር የለም ማለት ነው። አሜን። ምን ተቃወማችሁ? ቆይ እዚህ እንትን ላይ ጸጉሯን ራሷን ካልተሸፈነች ጸጉሯን ትቆረጥ ወይ መላጣ ትሁን፣ ስታይል ይኖረው። ጸጉሯ ይቆረጥ የተባለ ብትፈልጉ እኮ በረጅም ሆኖ እኮ ስታይል አለ። ዚግዛግ መቆረጥ ትችላለች በፈለግሽው ስታይል። ጸጉሯን ትቆረጠው ወይንም መላጣ ትሁን። መላጣ ደግሞ ካሳፈራት ትቆረጥ ብሏልና ጸጉራችሁን በስታይል ተቆረጡ ሴቶች። ታች ወረድ ስትሉ ደግሞ ተፈጥሮ አይነግራችሁም ወንድ ልጅ ጸጉር እንዳያስረዝም፣ ሴት ደግሞ ጸጉሯን ምን ትበላለ ግን ማገልገል አትችልም ሴት ተብሎ አልተጻፈም እዚህ ላይ። ሴት የለም ወንድ የለም ባሪያ የለም ጨዋ የለም፣ ሁሉም በክርስቶስ ፊት እኩል ናቸው። ሴት ለወንድ ተፈጥራለች እንጂ ወንድ ለሴት አልተፈጠረም። እሷ ረዳቱ ናት፣ የምትረዳው እሷ ናት እንጂ እሷ አይደለም እሷን የሚረዳት። ስለዚህ ትረዳዋለች፣ እሱን ታግዘዋለች። እሱን በቃ እሷ የሱ ባክ ቦንድ ናት፣ ለወንድ ልጅ ባክ ቦንዱ ናት። ኢየሱስ ያድናል። ስለዚህ ስትሰብክም ምናምንም ባክ ቦንዱ ናት። ስለዚህ ጸጉሯን ምን ታደርገው? አሁን ውበቷ ስለሆነ ረጅሙን ጸጉሯን መጎናጸፊያዋን እንደ ልብስ ትልበሰው። አለበለዛ ደግሞ ራሷን መሸፈን ካልቻለች ደግሞ ራሷ ማን እንደሆነ እናንተው ዛ ተርጉሙና ትርጉሙን ለራሳችሁ። አንዴ ራሷ ባሏ ነው ትላላችሁ፣ አንዴ ጭንቅላቷ ትላለ። ራሷን ካልሆነ ቦልድ ሁኚ ስታይል አለ። በትልልቅ የጆሮ ጌጥ ጸጉራችሁን መላጣ አድርጋችሁ ከፈለጋችሁ በቆንጆ ጆሮ ጌጥ አድርጋችሁ መዘለጥ ትችላላችሁ። ተሰብኩታላችሁ ማለት ትንቢት መናገር ትችላላችሁ። አለበለዛ እንደኔ አጫጭር ደግሞ አድርጋችሁ እንደሱ ማረቻ ብትፈልጉ ዚግዛግ ተቆርጣችሁ ጸጉራችን ላይ ምንም ጳውሎስ እየተናገረው ነገር የለም። በደንብ አድርጋችሁ ይሄን ነገር እንደውስ ጳውሎስ የነገረን ባሏን ትሸፍን፣ ራሷ የሆነውን ትሸፍን። ጸጉሯን በቃ ባሏን መሸፈን ካልቻለች አቅሙ ከሌላት ጸጋዋን ነው ያለው። እንዳትረሱ፣ ጸጉር ጸጋ ነው እንዳትረሱ። ቁጥር 6 ላይ ስለ ጸጋ ነው የተናገረው። ጸጋዋን ብታጣ ይሻላታል ባሏን ከምታዋርደው፣ ምክንያቱም ባሏ የእግዚአብሔር ክብር ነውና። ባሏ የእግዚአብሔር ክብር ስለሆነ ራሷን ትቆረጥ አላለም። ራሷንማ ከተቆረጠማ ሞተች። አንዷ ስለ ጻፍሽ ነው እዚህ ጋር ራሷን ትቆረጥ። ራሷን ትቆረጥ እንዴት ራሱን ይቆረጣል? እንዴት አይነት ቋንቋ ነው? አማርኛ ችግር አለ እንዴ ወገኖች? ጸጉሯን ትቆረጥና ራሷን ትቆረጥ አይለያይም እንዴ? ራስና ጸጉር አትለዩም እንዴ? በቀደም ባሏ ራሷ ነው ስትሉ ነበር። እዚሁ ከመጽሐፉ ጋር ተስማምተን ነበር። ስለዚህ ወገን እና ኢየሱስ ክርስቶስ ጌታ ነው። ፀሐዬ እንኳን ደህና መጣሽ የኔ ፍቅር። ፀሐዬን እዚህ ላይ ያየው ነው። ፀሐዬ ኢትዮጵያ ሄዳ ነበረ። ጌታን ስብክ አድርጋ
ብዙ ሰዎች ወደ ጌታ ይዛ መጥታ አድርጋ አስገብታ ሚሽኗን ጨርሳ መታለች። ደግሞ ከጻዬ ጋር ሰሞኑን ብቅ እንላለን አንድ ላይ ኢየሱስ ጌታ ነው እንሰብከዋለን። የኔ ቆንጆ እንሰብካለን። እህቶቼ በደንብ ራሳችሁን ኢንከሬጅ የምታረጉን ደግሞ ወንዶች ደግሞ በጣም ነው የምወዳችሁና የማከብራችሁ። ደስ የምትሉኝ ኢንከሬጅ የምታደርጉን ማለት ነው። ዲስከሬጅ ልታረጉን የወጣችሁ ደግሞ we don't listen to you አንሰማችሁም። እንደውም ሁለተኛ እናንተን እኛ አንሰማም እውነት አንሰማም። ጌታ ምስክር አንሰማችሁም። ስለዚህ እኛ ጌታ እንሰብከዋለን። ቅዳሜ እንገናኛለን ከኔ ጋር እንደገና በሌላ ቶፒክ እንገናኛለን። የምንገናኝበት ቶፒክ እነግራችኋለሁ። ቅዳሜ የምንገናኝበት ቶፒክ ስለ አቦርሽን እናወራለን። አቦርሽን ማድረግ ምን ማለት ነው? ማስወረድ መጽሐፍ ቅዱስ ይደግፋል ወይ አይደግፍም ወይ? መጽሐፍ ቅዱስ ላይ ታዲያ የቱ ጋር ነው አቦርሽን አርጉ የሚለው? ስለዚህ እናወራለን። እሺ ስለሱ እንነጋገር። እኛ ሴቶችን እንመካከራለን። ትዳራችንን በስነ ስርዓት እንይዛለን። ባሎቻችንን በስነ ስርዓት እንይዛለን። ባሎቻችንን እናከብራለን፣ እንወዳቸዋለን። ራሶቻችን ናቸው ባሎቻችን። ወንዶች አላልኩም። ባሎቻችን የኛ ራስ ናቸው። የወንዶች ጠቅላላ ራስ ኢየሱስ ነው። አሜን። ምንድነው ጥያቄ መልሺ? የምን ጥያቄ? ጥያቄውን አላየሁኝም። ምንድነው ጥያቄው? ይደገምልኝ ጥያቄው። ጥያቄ አላየሁም፣ ምክንያቱም ጠይቁኝ አላልኩም ነበር። ጥያቄ አለ? አሜን። ጻዬ እውነት ነው። መንፈስ ቅዱስን ነው የምንሰማው እኛ። አላየሁኝም፣ ጥያቄው አላየሁኝም። እና የምወዳችሁ ወገኖቼ እህቶቼ እንሰብካለን። አዎ ቲቲዬ እንመካከራለን። እውነት ነው። እንመካከራለን በደንብ አድርገን። እናንተም ርዕስ ላኩልኝ፣ በውስጥ መስመር ጻፉልኝ። አንዳንዶቻችሁ ደግሞ ይሄ ለወገን ይጠቅማል። አሁን ወጣችሁ እንዲ ማስተማር የማትችሉ ሰዎች የምትችሉ ወጣችሁ አስተምሩ፣ የማትችሉ ደግሞ ይሄ ሰብለ ይሄ ነገር ለወገን ይጠቅማል፣ በዚህ ጉዳይ ላይ ይሄንን ነገር ብላችሁ ታሪኩን ብትነግሩኝ እኔ እንትን ብዬ ጸልዬ ከመጽሐፍ ቅዱስ ቃል ጋር አድርገን እነግራለሁ። እናወራለን እንዴ ሰይጣንን ገና